ሩታ ደንግጣ ልጇ አንድ ነገር ቢሆን ልጇ ቢጨናገፍባት ተጠያቂ ማነች? ነፂ ነች። እና ከነፂ ኋላ ያላችሁ ሰዎች ናችሁ ተጠያቂ። ያኔ ሳይኖረው ያልፈለገችው አሁን ሲኖረው ተመልሳ የመጣችው በሰላም ነው ብዬ እኔ አላስብም። እና ትክክል ናት ብላችሁ ታስባላችሁ እናንተ? ትክክል አይደለችም። ያ ትላንቷ ነው። እሷ አዲስ ህይወት ነው መጀመሪያ ያለባት። ባይለወጥ ይሄን የለችም እኮ እቺ አይ ሰይጣን ነች። ሰው ትመስያለሽ። ብዙ ጊዜ ቆንጆች ሰይጣን ናቸው ይባላል። ሲጀመር ማለት ነው ባልና ልጅ ፍቅረኛ እንዳንላት እናቀለን። ምክንያቱም ራስሽን ማጥፋት ሳይሆን ለነሱ እንዴ አብርሽ የምታፈቅሪው ነገር ከሆነ እኮ ራስሽን በማጥፋት ሳይሆን ለምናፈቅረው ሰው መኖር አይደለም ለሱ ደስታ ስትይ መኖር አለብሽ። እውነት የምታፈቅሪው ከሆነ ህይወቱን ባትበጠብጩ እና አትረብሹ ነው የምልሽ። ሩታ ልጅ በድንጋጤ ሩታ በጣም ስለደነገጠች የሩታ ልጅ አንድ ነገር ቢሆን ከነፂ ራስ አንወርድም። ሁላችንም ቤተሰቦች እንድታውቁልኝ ፈልገው የግል ፈረንጅ እሱማ ደህና ማስጠንቀቂያ የሰጠዋት ይመስለኛል። ያለፈ ፋይል እያወጣች እየቀሰቀሰች የሩታ ልጅ የሆነ ነገር ቢጨናገፍ ሩታ የሆነ ነገር ብትሆን ተጠያቂው ማነች? ነፂ ነች። ነገር ቦን በነፂ የተነሳ በጣም እያስፈራሩኝ ነው። ከነፂ ኋላ ያሉ ሰዎች ተደብቄ ነው ያለው። እያያችሁ ነገ አንድ ነገር ቢሆን እናንተ ናችሁ። ሰራው ስራ ምንም አሪፍ አይደለም እንዴ? ሴት ልጅ አይደለች እንዴ? ለክብሯ ትጨነቃ? የማይደረግ ነገር ነው እያደረገች ያለችው። በሁለቱ ፍቅር መግባት የለባትም። አረ ብልግና ነው። በጣም የሚደብር ነገር ነው። እንደ ሴት ልጅ እኔ ሴት እንደሆንኩት መጠን ማይደረግ ነገር ነው። በጣም ባለጌ ነች። በጣም ይደብር። እኔ አሁን ካገኘሁሽ እኔ ነኝ የማጠፋሽ። በሴትና ክብር የማይመጣ ነገር ነው እያወራሻለሽ። ይሄ ሁሉ ነገር ለፍልፈናል አንቺ ብለን ይሄ ሁሉ ነገር ይሄ አውራድ ወተናል። ግን አሁን የመጨረሻ አበዛሽ። በጣም ያስጠላብሻል። እሺ ሴቱኝ አስቀያሚ ነፂ የምትባይ ሴትዮ ግን ማለት ነው እኛ ወይኔ የግሪስን ፋሚሊዎችን ለማሳበር እንደ ቆርጠሽ የተነሳሽው አይመለከተንም ስላንቺኛ ከዚህ በኋላ። ሰላም የጨረቃና የግሪስ ፋሚሊ ቤተሰቦች እንዴት ናችሁ? አለን አልሐምዱሊላህ ደህና ነኝ። ዛሬ ናት ያው እንደምታዩት አው ካጠገቤ የለም። ትንሽ ተናዶ ቪዲዮ አልሰራም ተይኝ እባክሽ ብሎኝ ነበር። እስቲ ደውዬለታለሁ ምናልባት ከመጣልኝ እና በሩታና በአብርሽ ፍቅር ውስጥ የመጣች አንድ ሴት አለች። ስለሷ ነው በሷ ጉዳይ ነው ያው ተናዶ እሱም እዚህ ሁኔታ ላይ ያለው እና በዛ ጉዳይ ልናወራ እስቲ እሱም ወዛገብ ውስጥ ነው ያለው። ምናልባት ተሳክቶልኝ ከመጣ ብዙ ነገር እናወራለን ብዬ አስባለሁ። እና ናቲ እስኪመጣ አንዳንድ ነገሮች እናወራ ወይስ እንዴት ነው? እሱም ምናልባት ከመጣ ከተሳካልኝ ነው እና ደውዬለታለሁ። እስቲ ቆይ ከመጣ ሊመጣም ላይመጣም ይችላል፣ ግን እርግጠኛ አይደለሁም። እና በሩታና በአብርሽ ፍቅር ውስጥ የመጣች እቺ አንድ እንስት ምን እንበላት? ማናት? ምንድናት ብለን እናስባለን። ቆይ እናንተ ምን ትላላችሁ እስቲ? ማለት በሁለቱ ፍቅር መሃል ገባች እቺ ያቺ ትላንቱ ነች አይደለ? እና ምን እስቲ ቆይ ምን ትባል እስቲ ቆይ ምን ብለን ጭራሽ እጇን መኩረጥ ራሷን ለማጥፋት ሙከራ ማድረግ ይሄ ኬር አይደለም፣ አስፈላጊ የሆነ ነገር አይደለም። እሱ የምታፈቅረው ከሆነ ለሱ ህይወት መኖር ነው። አሁን የተሻለ ህይወት ላይ ነው ያለው። ልጅ የመጣ ነው ለሱ ህይወት ነው እንጂ መኖር ያለባት የምታፈቅረው ከሆነ ራሴን አጠፋለሁ እያለች ህይወቱን መበጥበጥ ያኔ አፈልገውም። ይሄ ጅማ ዩኒቨርሲቲ ምናምን የምትለው ነገር ውሸቷን ነው። እኔ ውሸት ነው የምለው። ምክንያቱም የ12ኛ ክፍል ተማሪ ናት። እርግጠኛ ነኝ 12 ላይ ምናምን ነው 12 ኢንትራንስ ያላለፈች እና ባትበጠብጣቸው ደስ ይለናል። በጣም እየበጠበጠቻቸው እሷ ለራሷ የራሷን ስም እኮ ነው የወደፊት ላይፏን ነው የምታበላሸው። የራሷን ስም ነው የምታጠፋው። አሁን የትኛው ወንድ ነው የሚፈልጋት? እስቲ ምን እሱን የምታገኝ መስሏት እንደዚህ ማየውን ታሪክ ፈጥራ እሱን የምታገኝ መስሏት? መቼም አታገኘውም። ሁለቱ መቼም ሊለያዩ የማይችሉ ልጆች ናቸው። ሰራው ስራ ምንም አሪፍ አይደለም እንዴ? ሴት ልጅ አይደለች እንዴ? ለክብሯ ትጨነቃ? የማይደረግ ነገር ነው እያደረገች ያለችው። በሁለቱ ፍቅር መግባት የለባትም። አረ ብልግና ነው። በጣም የሚደብር ነገር ነው። እንደ ሴት ልጅ እኔ ሴት እንደሆንኩት መጠን ማይደረግ ነገር ነው። በጣም ባለጌ ነች። በጣም ይደብርባታል። ወደ ኋላ ዞር ብላ ብታዩ እያደረገች ያለችው ነገር ጥሩ አይደለም። ከምር ይሄ አግባብ ያልሆነ ነገር ነው። እንደ ሰውኛ ስናየው በጣም የሚያስጠላ የሚደብር ነገር ነው። እሷ ላይ የሚያስጠላ ነገር ነው። ግን ዞር ብላ ብታየው እላለሁ እኔ። የምታደርጋቸው ነገሮች ማወቅ አለባት። አረ ይደብራል። የምታደርጋቸው ነገሮች ወደ ጀርባ ዞራ ማየት አለባት። ይሄ ትክክል እኮ አይደለም እየሰራች ያለችው። ሩታ አብርሽ መቼም ልንጣጥላቸው የማትችል ካፕሎች ናቸው ሁለቱ።
ያው ባልና ሚስት እንበላቸው አሁን ያው ልጅ አለ መሀላቸው። ግን መቼም ማድረግ የሌለባት ነገር ነው። ስሟንም እየበከለች ነው። ይሄ አጉል ፌመስ ለመሆን አጉል እሷን ለማበረታታት በእንደዚህ አይነት ታሪክ የሰው ልጅ አንዳንዴ አንተ ህይወት ውስጥ ለመግባት ሲፈልግ ያው አሳዛኝ ታሪክ ተጠቅሞ ነው አንተ ህይወት ውስጥ የሚገባው እና እሷ የምትፈልገው አሳዛኝ ታሪኳን ተጠቅማ ያው የሱን ተከታዮች ምኖች ወደ ራሷ ለመሳብ ነው። አይ ቲንክ ሌላ አይዲያ ጠፍቶ አይደለም። የሱን ህይወት በመበጥበጥ ለራሷ እንትን ማምጣት አትችልም አይደለም። እና እንደዚህ ባታደርግ ብዬ እላለሁ። እንደ ሴትነቴ እንደዚህ አይደረግም። ወደኋላ መለስ ብላቴ ለክብሯም ለምንነቷ ለሴትነቷ ማይጠቅም ነው ይሄ ለቤተሰቦቿ። እንዴ ፈራው ነገር የምታፍረው ነገር የለም እንዴ? ልጅቷ ምን አይናውጣ ናት? ራሷን ታጥፋ ማጥፋት ትችላለች ራሷን። ግን ይሄ ፌር አይደለም፣ ለነሱ የማይሆን ነገር ነው። ለክብራቸው አይመጥንም። ማድረግ የሌለም ያው ለልጅ እንዳለሽ ፍቅረኛ እንዳለሽ ሮያል ፋሚሊ በቃ ፋሚሊ እንዳለሽ ስለሰማን ለነሱ ብትኖሪላቸው ራስሽን ማጥፋት ሳይሆን ለነሱ እንዴ አብርሽ የምታፈቅሪው ነገር ከሆነ እኮ ራስሽን በማጥፋት ሳይሆን ለምናፈቅረው ሰው መኖር አይደለም ለሱ ደስታ ስትይ መኖር አለብሽ። እውነት የምታፈቅሪው ከሆነ ህይወቱን ባትበጠብጩ እና አትረብሹ ነው የምልሽ። በቃ ምንም የምልሽ ነገር የለም። እና በጣም ያስኳችሁ መሰለኝ የጨረቃና የግሬስ ፋሚሊ ቤተሰቦች ሰብስክራይብ እያደረጋችሁ እና ናቲ መጣ ይመስለኛል እና አይ ከኔ ጋርም የተዋወቀን ይመስለኛል። ሁለተኛ ጊዜ ነው እዚህ ቤት ውስጥ ናቲ እየመጣ ነው። እስከዛ አንዳንድ ነገሮች እናወራው ወይስ እንዴት ነው? እና የናቲ የጨረቃ ግሬስ ፋሚሊዎች ሰብስክራይብ እያደረጋችሁና ናቲም እየመጣ ነው እንዳልኳችሁ እና ቀጥላለ። ናቲ የተናደደ ይመስለኛል። ትንሽ በተረጋጋ መንፈስ ነው ማወራው የወለኔ እንዳይቀየር እንዴ ናቲ። አረረ ያዘን መግለጫ ራሴን ደብቄ ነው ያለሁት በአሁን ሰዓት ማለት ከባድ ኬዝ ላይ ነኝ። ካሜራ አለ ትንሽ ካሜራ ዛሬ ባንቺ ቤት ነው የጋበሽኝ? አዎ እስቲ አሁን አንተ ያለበት ደረጃ ትንሽ ከፍ እያልኩ ነው ብዬ አስባለሁ። እና ናቲ እና ምን ጽሩ ሰራው ያምራል። ቤተሰብ የጨረቃ ፋሚሊዎች እንዴት ነኝ? እና በጣም ፈርቼ ተደብቄያለሁ በነፂ ጉዳይ ማለት ነው እንዴ? እና አረ በጣም እያስፈራሩኝ ያሉ ልጆች አሉ። በቀደም በሰራሁት ቪዲዮ በጣም ማስፈራሪያ ነዛቻ ደርሶብኝ እንሻላ። ነፂ የምትባል ልጅ ደግሞ እኔ ሲጀመር አለቃት የሩታ ልጅ በድንጋጤ ሩታ በጣም ስለደነገጠች የሩታ ልጅ አንድ ነገር ቢሆን ከነፂ ራስ አንወርድም። ሁላችንም ቤተሰቦች እንድታውቁልኝ ፈልገው የግሬስ ፋሚሊ እሱማ ደህና ማስጠንቀቂያ የሰጠዋት ይመስለኛል። ያለፈ ፋይል እያወጣች እየቀሰቀሰች የሩታ ልጅ የሆነ ነገር ቢጨናገፍ ሩታ የሆነ ነገር ብትሆን ተጠያቂው ማነች? ነፂ ነች። በቃ እኔ ተደብቄ ነው ያለሁት። ሀያት እምሬ ነው የምልሽ። በጣም እያስፈራሩኝ ነው። ከሷ ጋር ሆነው ከኋላ ተልኮ ያላቸው ልጆች አሉ ማህበራዊ ሚዲያ ላይ እየለቀቁ ያሉ ልጆች አሉ ካያቻቸው። እና በማታው ቪዲዮ ደግሞ ማለት ነው እጇን ቆረጠች። እሱ የኛ ጉዳይ አይደለም፣ አይመለከተንም። የምትወደው ቢሆን ራሷን አትጠፋም። ስለዚህ አትወደውም። አስመሳይ ነች ልጅቷ። በቃ ድራማ እየሰራች ነው ያለችው፣ ድራማ እየተወነች ነው ያለችው። ገብቶሻል አይደል? በዘቤቱ ወናውን ብትጠቀምበት የተሻለ ነገር ታገኛለች። ከዚህ የበለጠ ነገር ይሄ ስም ነው የሚታርፈው። እመኝና ይቅርታ ጠይቀሽ ወደ ሚዲያው ወደ ዩቲዩብ ዘርፍ ተሰማሪና ከአብርሽ ጋር እርቅ አውርጂ። ይቅርታ ጠይቂ ለአብርሽ። ይቅርታ ማጠይቂ ከሆነ ግን እኔ ያው ሴት ልጅ መንካት መጉዳትም አልፈልግም። ምክንያቱም ሴት እህት ናት፣ ሚስት ናት፣ አክስት ነች፣ እናት ነች አይደል? መጉዳት አልፈልግም። አያት ግን እኔ ሩታ የሆነ ነገር እንዳትሆን በጣም እኔ ፈራሁት ማለት ነው። ሩታ የኔ ህይወት ችግር የለውም። እኔ ራሴን እከላከላለሁ። ራሴን የመከላከል ጥቃት ስላለኝ ችግር የለውም። ግን ስለ ሩታ አስባለሁ፣ ስለ አብርሽ አስባለሁ። ከተሻለ አይ ቲንክ ደግሞ የእሷን እቅድ ትረዳለች ብዬ አስባለሁ። እኔ ሁኔታዋን እንዳየው ከሆነ እንደኔ አቀባበል ሩታን በአብርሽ በኩል ሆና እንደምትረዳው ከሆነ በእነሱ ፍቅር ህይወት እሷ አውቃ የእነሱን ህይወት ለማጨናገፍ የመጣች ሴት ነች። ሴት ሆነሽ እንዴት ምን ተሰማሽ አንቺ? ሴት ልጅ እንደዚህ ሆና የውሸት ድራማ ፈጥራ እንደዚህ ትዳር ለመበጠት ፎቶ የውሸት እኮ ድራማ ስልሽ ቪዲዮ ነው የራሷ ተጠፋ የነበረውን ከዚህ በፊት የድሮ ፍቅረኛሞች ናቸው እናውቃለን። ገብቶሻል? አለቀ። ሌላ ዝባዝንኪ አንፈልግም። ያ ደግሞ ያለፈ ታሪክ ነው እንዴ? አሁን ያለው አዲስ ህይወት ላይ ማንም ሰው የድሮ ፍቅረኛ አለው። እኔም አለኝ የድሮ ፍቅረኛ አለኝ፣ አንቺም አለሽ፣ ካሜራማኑም አለው አይደል? ያ ኤክስ ያለ ነው። እና ደግሞ በአሸዋ የተገነባ ቤት አይደለም የነሱ ፍቅር ባንዴ ሊፈርሰው አይደለም።
እና ለማፍረስ ባትጥር እና በእንደዚህ አይነት መንገድ ደግሞ አይ ቲንክ የተሻለ ደረጃ ደርሳለሁ ብላ ባታስብ ደስ ይለኛል። እኔ የራሷን አይዲያ ፈጥራ በራሷ መንገድ ብትራመድ እኔ በጣም ተከታተየ ደርሼበታለሁ። ምን ታውቂያለሽ? ፍቅረኛና ባልና ልጅ እንዳላት ደርሻለሁ። በእኔ ደርሼበታለሁ። ያናደደኝ ነገር እኮ እሱ ነው። በጣም የራሷን ህይወት አትመራም እንዴ? አሁን የሰው ህይወት ለማፍረስ ምንድነው የመንደርደር? ያኔ ለምን ጥላው ሄደች? ሩታ ትመጣላታለች፣ ጸጉሯን ይዛ እንደዚህ ታስነጥሳታለች። ጠብቂ ብቻ ቡታጅራ እመጣለሁ እያለች ነው። ትመጣለች፣ አይቀርላትም። አብርሽ ደግሞ በቀደም ቡታጅራ መጥቶ አግኝቷታል እያሉ እያስሩበት ነው። አብርሽ ሲጀመር የመጣው ለሰርግ ነው። ሰርጉን ፕሮግራም ጨርሶ በሰላም ነው የተመለሰው። የሚመሰከርለት ሰው ነው። ከአይናችንም አልጠፋም። ደግሞ እኛ በጣም ከአይናችን የተከታተለ ነበር። ጠላትም አሉ እሱን ለመቅረጽ ነው። ካሜራ ደቅ ነው የሚሰራቸው ሰዎች ስሙን ለማጥፋት የሚሮረጡ ሰዎች እንደነበሩላ እኛ ደግሞ እሱን በመጠበቅ በጣም እኔ እየሰራው ነበር። በጣም የለም ከሱ ጋር ከተሻለ እና ይሄንን ደግሞ ያው ሩታን ትረዳለች፣ ይገባታል እኮ ማይገባት ነገር የለም። ያው ሚዲያው አለ በጣም ተበሳጭቻለሁ። አሁን አንተ ቆይሽ ለሷ ፍርድ ስጡ ተብሎ ለኛ አላፍትና ቢሰጠ ምን አይነት ፍርድ ብንሰጣት ደስ ይላል? ነፂ አይኗን ነው ማጠፋት። አይኗን አጥፍቼ ነው ለእናቷ መልክላት። አይኗን ጉልጉያ አውጥቼ ለእናቷ ነው መልክላት። እሱማ ለልጇ ትኑርለት። ግን በቃ አላ እንደ እንትኗ ቢሆን እንደ አላማዋ እንደ ቅዷ ቢሆን ኖሮ ከምድረ ገጹላ ባጠፋት ደስ ይለኛል እንደኔ እቅድ። ግን ዞሮ ዞሮ አይሳካላትም እኮ ቀድሞ ተደርሶባታል። አላማዋ ስለተደረሰባት አይሳካላትም። በዚህም ማለ በዛም ይሳካላት ነገር የለም። ግን በቃ ምን አይነት ፍርድ እንስጣት አሁን ለዚህቺ? አንቺ ስጫት፣ አንቺ ሴት አይደለሽ? አንቺ ይሄን ፍርድ ምን በአንቺ ዘንድ አንድ ሴት ልጅ ባለትዳር ሴት ጋር ለምን እንደምትበጠብጠው ምንድነው ምክንያቷስ? ችግሯስ ምንድነው? ገንዘብ ፈልጋ ነው ወይስ እውነትን ፍቅር ብላ ነው የመጣችው? እኔ እንደ ሴትነቴ አሁን እኔ ልሰጣት የምችለው ፍርድ ቢኖር ምን እንደሆነ ታውቃለህ? እሷን ከሚዲያው ዓለም ማግለል ነው በቃ እቅዷ። ደግሞ ይሄ ሚዲያው ዓለም ላይ ጠለቅ ብሎ ለመግባት ነው አይደለ? ከዚህ ማግለል እና ሁለተኛ ነገር ደግሞ የፍቅር ህይወት እንዳይኖራት ማድረግ። እንደዚህ አይነት ህይወቷ ላይ ነገ ይሄን አሁንም እኮ አብርሽ ጋር ተመልሳ መምጣቷ ይቀራል። የፍቅር ህይወት ብትይዝ ጭራሽ ፍቅረኛ ኖሯት ልጅ ኖሯት ተመልሳ ደግሞ የሱን ህይወት ለመበጥበጥ መታለች። ሚዲያው ለሷ ክፍት ስለሆነ ነው። እኔ ይሄንን ፍርድ ነው የምሰጣት እኔ በበኩሌ። ይሄው እንደዚህ አይነት መንገድ ስላገኘች አይደለ የነሱን ህይወት ለመበጥበጥ የመጣችው። ሌላ በምን መንገድ ሞከረየው ብላ ሁለት ቀን ትገባለች። ሌላ ምንም አይነት መንገድ አታገኝ። እና ደግሞ አብርሽ በዚህ አጋጣሚ ለነፂ ስሜት አለው መሰለኝ። ብቻ ሳስበው ውስጡ የድሮ የቀሰቀሰችበት እያለ ይመስለኛል። አሁን ላይ የድሮ ላይፍ ፎቶዎች ምናምን ስታወጣ ውስጡ እየተቀሰቀሰ ነው። ድሮ ትውስታ መቼም አይረሳም። ያሳለፍሽው ልጅነት እያለች ፍቅር አይረሳም። እንዳይታለል ነው የሚፈራው ነው። በዚህ አጋጣሚ እሱ ትውስታ ላይ ረሳ ይችላል። አስፈራርተውት የሆነ ነገር ወደ እሷ እንዳይመለስ በቃ በጣም የደበረኝ ነገር ቢኖር እሱ ነው። ለእሷ ስሜት ሊኖረው ይችላል ብዬ እያሰብኩ ያለሁት ለዛ ነው። ለሷ መቼም ያው ስሜት ሊኖረው ይችላል። የሆነ እንትን አይ ቲንክ የሆነ ኮንታክት ሊፈጠር ይችላል ውስጡ ላይ። ግን መቼም ቢሆን ወደሷ ይመለሳል ብዬ አላስብም። ምክንያቱም የሱ ምሰሶ የሱ መቆሚያ ሩታና ሩታ ብቻ ነች። ሩታን የታወ ጊዜ ሁሉ ነገር እሱን ጥሎ ባዶ ነው ይቀራል። ሩታ ነች የሱ ምሰሶ አይደለም። ሁሉ ነገር መነሻው የውድቀቱ እንትን ህመሙ ሐኪሙ ሁሉ ነገር በቃ እሷ ነች። እና ሩታን ትቶ መቼም ማንኛውም ሴት ይሄዳል ብዬ አላስብም። ደግሞ እሱም እንደዚህ አይነት ሰው አይመስልም ሲታይ። እኔ በግምት እኮ ብዙ አይነት ሰዎች ትገምታለህ። አይ ቲንክ አይመስለኝም። በዛ ላይ ልጅ አባት ሊሆን ነው እንደዚህ ድሮ እንትን ፎግሮት ያኔ ትታው ሄደች። ሴታው ምን ታረግለታለች? የወንድ ልብ ደግሞ ከቆረጠ ነው። ሴት ናት ፍቅር ያገረሽባታል ሲባል ምሰማው ነው። ፍቅር አያረጅም የሚባል ነገር አለ አይደል? እሱ እንዳለ ሊሆን ይችላል፣ ግን እንዳሳለፍከው ነገር ሊሆን ይችላል። ማለት አሁን እነሱ ባሳለፉን ነገር ይሁን አድርጋው የሄደችው መጨረሻ የፍቅራቸው ማብቂያ ላይ አድርጋው የሄደችው ነገር ከዚህ ጋር ላይ ሄድ ስለሚችል ይመለሳል ብዬ አላስብም። እኔ አንተ ምን ትላለህ? በጣም ነው ያፈር ነው በሴት ልጅ ባንቺ በነፂ አፈርናል። ካንቺ ምን ይማራሉ ሴቶቻችን? የሰው ትዳር መበጥበጥ እና በቃ እንወዳችኋለን። ጨረቃ ነገስ ፋሚሊ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እየጻፋችሁልን